ፕሮፌሰር ሕዝቅኤል ገቢሳ ስለ ጫት የተናገሩት ጉዳይ በእጅጉ አነጋጋሪ ሆኗል። ሕዝቅኤል ገቢሳ ስለ ጫት ምን አሉ የሚለው ለእናንተ እናቀርብላችሁ ይሆናል። ሌሎች አንዳንድ የተገኙ መረጃዎች አሉ፣ እነሱ እናቀርብላችኋለን። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ይሄን ቪዲዮ ላይክ በማድረግ እኛን መከታተል ጀምሩ ማለት ነው። ወደ ጉዳያችን በቀጥታ ስንገባ ፕሮፌሰር ሕዝቅኤል ገቢሳ እናገኛቸዋለን። ፕሮፌሰር ሕዝቅኤል ገቢሳ ከዚህ በፊት በጫት ዙሪያ በሰጡት አስተያየትና በጻፏቸው ጽሁፎች ይታወቃሉ። በተለይም ጫት የእግዚአብሔር ብሩክ ቅጠል ነው ብሎ የጻፉት ጽሁፍ በበርካቶች ዘንድ አነጋጋሪ ርዕስን ፈጥሮ ነበረ። ለብዙዎች የመወያያ አጀንዳ ሆኖ ነበረ። ፕሮፌሰሩ በጫት ዙሪያ ብዙ ጥናት አድርገዋል ተብሎ ይታመናል። በምስራቅ አፍሪካ የጫት ፖለቲካል ኢኮኖሚ ዙሪያ 2 መጽሐፍትን አሳትመዋል ፕሮፌሰር ሕዝቅኤል ገቢሳ። ፕሮፌሰር ሕዝቅኤል ገቢሳ የመጡት እንግዲህ ከሰሞኑ በአሜሪካ ሜሪላንድ ግዛት በሚገኘው የቦልቲሞር ዋሽንግተን ዓለም አቀፍ አየር ማረፊያ ወይም BWI ባለፈው ሳምንት ውስጥ በተከታታይ ቀናት ከግማሽ ቶን በላይ ወይም ወደ 1200 ፓውንድ የሚመዝን ጫት በጉምሩክና በድንበር ጥበቃ አባላት በቁጥጥር ስር መዋሉ በተነገረበት ሰዓት ነው። ማክሰኞ ዕለት ከለንደን የመጣ አንድ መንገደኛ 5 ትልልቅ ሻንጣዎችን ጥሎ በመጥፋቱ በተደረገ ፍተሻ 300 ፓውንድ የደረቀ ጫት ተገኝቷል። በቀጣዮቹ ቀናት ደግሞ በተመሳሳይ ከለንደን በገቡ መንገደኞች ላይ የተያዘውን ጨምሮ መጠኑ ወደ 1200 ፓውንድ ከፍ ብሏል። አርብ ዕለትም በዳላስ ዓለም አቀፍ አየር ማረፊያ ተጨማሪ 370 ፓውንድ ጫት የተያዘ ሲሆን የ25 ዓመቱ የኒውዮርክ ነዋሪ መሐመድ ዲያዋራ በህገወጥ አዘዋዋሪነት በመንግስት በኩል ክስ ተመስርቶበታል ተብሏል። የአሜሪካ የጉምሩክና ድንበር ጥበቃ ኤጀንሲ ይህንን እጽ ለመቆጣጠር ከፍተኛ ጥረት እያደረገ መሆኑን ቢገልጽም በቦልቲሞር የተያዘው 1200 ፓውንድ ጫት የጎዳና ላይ ዋጋው $150,000 አካባቢ መሆኑ ተገምቷል። በአሜሪካ ህግ መሰረት ጫት በውስጡ ባሉት ካቲንና ካቲኖን በተባሉ አነቃቂ ኬሚካሎች ምክንያት የተከለከለ እጽ ተብሎ የተፈረጀ ሲሆን ከባለፈው ዓመት ጥቅምት ወር ጀምሮ እስከ ሐምሌ 31 እንደ ፈረንጆቹ አቆጣጠር ድረስ ብቻ ወደ 19000 ፓውንድ የሚጠጋ ጫት በባለስልጣናቱ መያዙ ተዘግቧል። ይሁን እንጂ የዘርፉ ባለሙያዎች እንደሚሉት ከዚህ እጅግ የላቀ መጠን ያለው ጫት በየዕለቱ ወደ አሜሪካ ሰርጎ ይገባል ተብሏል። በኬተሪንግ ዩኒቨርሲቲ ፕሮፌሰር የሆኑት ሕዝቅኤል ገቢሳ የጫትን ባህላዊና ማህበራዊ ትርጉም በማንሳት የአሜሪካን ህግ አስከባሪዎች እይታ እንደሚሞግቱ ነው እየተነገረ ያለው። ፕሮፌሰሩ እንዳስረዱት በኢትዮጵያ፣ ሶማሊያና ጅቡቲን ጨምሮ በአፍሪካ ቀንድ ብሎም በአረብ አገራት ውስጥ ጫት እንደ ከባድ አደንዛዥ ዕፅ ሳይሆን ለማህበራዊ ትስስር፣ ለጸሎት፣ ለወዳጅነትና እንደ ራስ ምታት ላሉት ህመሞች ማስታገሻነት ባህላዊ ጠቀሜታ አለው ብለዋል። በተለይም በአሜሪካ ለሚኖሩ ስደተኞች ጫት መቃም ከቡና ወይም ከሲጋራ ጋር የሚስተካከልና የሀገር ቤት ስሜትን የሚያስታውስ ድርጊት እንጂ ሱስ አስያዥ አደገኛ ዕፅ አይደለም ሲሉ ነው ፕሮፌሰሩ እንግዲህ እየተሟገቱ ያሉት። በአሜሪካ የሚገኘው የደረቀ ጫት ትኩስ ከሆነው ጫት ጋር ሲነጻጸር አነቃቂነቱ እጅግ አነስተኛ ነው የሚሉት ሕዝቅኤል ጫት በእርግጥ አደገኛ እና ኃይለኛ ዕፅ ቢሆን ኖሮ በምዕራባውያን ሀገራት ውስጥ ላለፉት 10 ዓመታት በነበረው ቆይታ ከስደተኞች ማህበረሰብ አልፎ ሌሎች ዜጎችንም በስፋት ባዳረሰ ነበረ ሲሉ ይናገራሉ። ይህ ክስተት የሚያሳየው መንግስት የጫት ዝውውርን ለመግታት የሚያወጣው ወጪ ከፍተኛ በመሆኑና የጥብቅ ህግ በአቀፉ ጠበቅ ያለ በመሆኑ አሜሪካ ውስጥ ካለው የስደተኞች ባህላዊ እሴትና ከዕፁ ተጨባጭ የጉዳት መጠን ጋር ምን ያህል የተራራቀ መሆኑን እንደሆነ ትንታኔዎች ያሳያሉ ሲል ኒውዮርክ ታይምስ ጋዜጣ በዘገባው ላይ አመላክቷል። ፕሮፌሰሩ እንግዲህ አስተያየታቸውን በዚህ መልኩ ሰጥተዋል ማለት ነው። ወደ ሌላ ጉዳይ ስናልፍ እንግዲህ ከትላንትናው ዕለት ጀምሮ የአሸንዳ በዓል በተለያዩ አካባቢዎች እየተከበረ መሆኑ ይታወቃል። በትግራይም ከትግራይም ውጭ ባሉ አካባቢዎች ማለት ነው። በትግራይ ሲከበር በዓሉ አፈሳ ተደርጎ ነበረ። በትላንትናው ዕለት መቀሌ ከተማ በሚገኘው ፋልኮን ላውንጅ ተብሎ በሚጠራው የምሽት ክበብ ውስጥ እየተዝናኑ የነበሩ በርካታ ወጣቶች
ከምሽቱ 1 ሰዓት ላይ ሙሉ በሙሉ ታፍሰው በጸጥታ ኃይሎች ተወስደው ያልታወቀ ቦታ ላይ እንደሚገኙ የመረጃ ምንጮች አመልክተዋል። የእንደ መረጃ ምንጮቹ ገለጻ ከሆነ በዛሬው ዕለት ወደ ወታደራዊ ማሰልጠኛ ካምፕ ሊሄዱ ይችላሉ የሚል መረጃ ነው የተሰራጨ ያለው ማለት ነው። በሌላ በኩል ከትላንት በስቲያ ነሐሴ 15 ቀን 2018 ዓ.ም 5 ሰዓት ረፋድ ላይ ወጣቶችን ለማፈስ ከሸራሮ የመጡ የአርሚ 35 አባላት በጭላ ወረዳ አዲገባት በተባለው አካባቢ ልዩ ስሙ ደም አሰህ ተብሎ በሚጠራው ስፍራ አንድ ወጣት ሊያፍሱት ሲሞክሩ በማምለጡ ምክንያት ተኩሰው ገድለውታል ተብሏል። ይሄ ወጣት ስሙ ብርሃነ ህሉፍ የሚባል ሲሆን ወታደራዊ አፈሳውን የሚፈጽሙ ታጣቂዎች በመጡበት ወቅት ከአካባቢው ለማምለጥ ሲሞክር በእነዚሁ ታጣቂዎች ጥይት ህይወቱ አልፏል ተብሏል። በትላንትናው ዕለት የዚህ ወጣት ስርዓተ ቀብር ተፈጽሟል ተብሏል። ወጣት ብርሃነ ህልፉን የገደሉት እነዚሁ ታጣቂዎች በአሁኑ ወቅት በሽረ ከተማ ይገኛሉ ተብለው እንደሚታወቅ ወይም የመረጃ ምንጮች እንደሚያመለክቱ ተገልጿል። ወደ ሌላ ጉዳይ ስናልፍ ደግሞ ወደ ማይጨው ከተማ እንሄዳለን። በማይጨው ከተማ አንዲት ወጣት በማህበራዊ ሚዲያ በጻፈችው ጽሑፍ ምክንያት በቁጥጥር ስር ውላለች ተብሏል። በደቡባዊ ትግራይ ዞን ማይጨው ከተማ ሰላም ግርማይ የተባለችው ይቺ ወጣት በማህበራዊ ሚዲያ ባሰራጨችው መልእክት ምክንያት በፖሊስ ተይዛ ታስራለች ተብሏል። እንደ መረጃዎች ገለጻ ከሆነ ወጣት ሰላም ግርማይ በቁጥጥር ስር የዋለችው በአሸንዳ በዓል ወቅት ጥቁር አልባሳት ለብሰሽ ፍትህ ለዘውዱ በማለት ለምን ጻፍሽ በሚል ምክንያት ነው ሲሉ ለጉዳዩ ቅርበት ያላቸው የመረጃ ምንጮች አመልክተዋል። ወጣቷ ከተያዘች 2 ቀናት የሆናት ቢሆንም እስካሁን ፍርድ ቤት እንዳልቀረበችና ይፋዊ ክስ እንዳልተመሰረተባት ተጠቅሷል። ወጣቷ በከተማው 01 ፖሊስ ጣቢያ ወንድ ታሳሪዎች በሚታሰሩበት ክፍል ውስጥ ከወንድ ታሳሪዎች ጋር በአንድ ላይ እንድትታሰር ተደርጓል ተብሏል። ይህም ለደህንነቷና ለሕይወቷ ከፍተኛ ስጋት ደቅኗል መባሉን የመረጃ ምንጮች አመላክተዋል። የከተማው ፖሊስ አዛዥ በስልክ ካነጋገራት በኋላ የታጠቁ የፖሊስ አባላት ወደ መኖሪያ ቤቷ በማምራት በማስፈራራት እና በኃይል ይዘዋት መሄዳቸውን ነው ቤተሰቦቿ የገለጹት። በምርመራ ወቅት ጥቁር ለብሰሽ በማህበራዊ ሚዲያ በመልቀቅ ሌሎች ሴቶችም ተመሳሳይ እርምጃ እንዲወስዱ አነሳስተሻል የሚል ውንጀላ የቀረበባት ሲሆን ወጣቷ ግን ድርጊቱ ፍትህ የመጠየቅ እንጂ ሌላ ያነሳሳቸው አካል አለመኖሩንና ከአካባቢው ውጪ የሄደችበት ሁኔታ እንዳልነበር ምላሽ መስጠቷ ነው የተጠቀሰው። የወጣቷ ቤተሰቦች እና የቅርብ ወዳጆች ድርጊቱ ፍትህ የመጠየቅ መብትን የሚጋፋ በመሆኑ ወጣቷ በአስቸኳይ እንድትፈታና ደህንነቷ እንዲጠበቅ ጥሪ ማቅረባቸው ተገልጿል። ወደ ሌላ መረጃ ስናልፍ በወጅራት አካባቢ የተከሰተው ድርቅ በእጅጉ አስከፊ ሆኗል ተብሏል። በደቡብ ትግራይ በተለይም በወጅራት፣ ዋጋዬ፣ አዘቦ እና የተለያዩ አካባቢዎች በአሁኑ ሰዓት እንግዲህ ድርቅ ተከስቷል። ማሽላ ምርትም እንደዚሁ በብዙ አካባቢዎች እንግዲህ ፍሬ እያፈራ ስላለመሆኑ ነው የተነገረው። በአሁኑ ወቅት የድርቁ ሁኔታ ለገበሬዎች በእጅጉ ፈተናን የፈጠረ ሲሆን በአሁኑ ሰዓት ገበሬዎች የዘሩት ሁሉ እያፈራ አለመሆኑንና ከድርቁ ጋር በተገናኘ በአካባቢው ያሉ ሽማግሌዎችና እንደዚሁም ህፃናት ለህልፈተ ህይወት የመዳረግ ሁኔታ ሊከሰት ይችላል በሚል በስጋት ውስጥ ይገኛሉ ተብሏል። የአካባቢው የመንግስት አመራሮች እንግዲህ ምን አይነት የመፍትሄ አቅጣጫ አስበዋል የሚለው እስካሁን በግልጽ የታወቀ ነገር የለም። የትግራይ ሰብአዊ መብቶች ተሟጋቾች ሲቪል ማህበራት ጥምረት በመቀሌ ከተማ በተፈጸመው የድሮን ጥቃት ላይ መግለጫ አውጥቷል። ነሐሴ 14 ቀን 2018 ዓ.ም በመቀሌ ከተማ በሲቪል ነዋሪዎች ላይ የተፈጸመ ያለውን የድሮን ጥቃት በማስመልከት መግለጫ ያወጣው ይሄ ጥምረት በንጹሃን ዜጎች ላይ የተፈጸመውን ጥቃት አጥብቆ ያወገዘ ሲሆን ለተጎዱ ወገኖችና ለቤተሰቦቻቸው መጽናናትንና ሙሉ ጤንነትን ተመኝቷል። የተፈጸመው ድርጊት የዓለም አቀፍ የሰብአዊነት ሕግን ወይም ኢንተርናሽናል ሁማኒቴሪያን ሎ መሰረታዊ መመሪያዎችን የጣሰ መሆኑን ገልጿል። ወታደራዊ እንቅስቃሴዎች በሚካሄዱበት ወቅት የሲቪሎችንና የሲቪል ንብረቶችን ደህንነት የመጠበቅ
የተመጣጣኝነት ወይም ፕሮፖርሽናሊቲ፣ የጥንቃቄ ወይም ፕሪኮሽን እና የመለየት ዲስቲንክሽን መመሪያዎች ማክበር ግዴታ መሆኑን አሳስቧል። የዜጎች ሕይወት፣ ደህንነትና ክብር ከማንኛውም ፖለቲካዊና ወታደራዊ ጥቅም በላይ መሆኑን በመግለጽ በሲቪሎች ላይ የሚፈጸሙ ጥቃቶችና የሰብአዊ መብት ጥሰቶች በአስቸኳይ እንዲቆሙ ጥሪ አቅርቧል። በተጨማሪም ድርጊቱን የፈጸሙ አካላት በገለልተኛ አካል ተመርምረው ተጠያቂ እንዲሆኑና የፍትህ ስርዓቱ እንዲረጋገጥ ነው እንግዲህ ጥያቄ ያቀረበው። በመጨረሻም አቶ ክቡር ገና የጻፉትን ጽሑፍ እናገኛለን። የኢትዮጵያ ሀገራዊ ምክክር ጉባኤ አንድ ምዕራፍ በተጠናቀቀበት በዚህ ወቅት ታዋቂው የኢኮኖሚና ፖለቲካ ተንታኝ አቶ ክቡር ገና ጉባኤው በበቂ ሁኔታ ትኩረት አልሰጠውም ያሉትን አንድ መሰረታዊና ሞጋች ጥያቄ በማንሳት ጥልቅ ትንታኔ ማቅረባቸው ተነግሯል። ጥያቄውም በኢትዮጵያ ውስጥ የመጨረሻው ሉዓላዊ ስልጣን ባለቤት ማን ነው? ግለሰብ ዜጋው ወይስ ያ ዜጋ አባል የሆነበት ብሔር ወይም ቡድን ነው የሚል ነው። ክቡር ገና በጽሑፋቸው ይህ ጥያቄ የህገ መንግስት ቃላት አጠቃቀም ጉዳይ ብቻ ሳይሆን የኢትዮጵያ ፖለቲካዊ ቀውሶች ሁሉ ማዕከል መሆኑን አብራርተዋል። ህገ መንግስቱ ባልተለመደ መልኩ የሚጋጩ ጽንሰ ሐሳቦችን አቅፎ መያዙን ጸሐፊው ይሞግታሉ። በአንድ በኩል የአንቀጽ 10 እና የምዕራፍ 3 ድንጋጌዎች የሰውን ልጅና የግለሰብን ዲሞክራሲያዊ መብቶች የተፈጥሮና የማይጣሱ ናቸው ሲሉ፣ በሌላ በኩል አንቀጽ 8 የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው ይላል። ይህ ማለት በኢትዮጵያ መዋቅር ውስጥ ግለሰቡ መብቶች ሲኖሩት ሉዓላዊነቱ ግን ያለው በብሔርና ብሔረሰቡ እጅ ነው። እንደ ክቡር ገና ትንታኔ ሉዓላዊነት ህጋዊ የፖለቲካ ስልጣን ከየት ይመነጫል ለሚለው መሰረታዊ ጥያቄ ምላሽ የሚሰጥ ነው። ሉዓላዊነቱ ያለው በግለሰብ ዜጋው እጅ ቢሆን ኖሮ የመንግስት ስልጣን የሚመነጨው ከግለሰቦች ድምጽ ነበር። ነገር ግን አሁን ባለው አወቃቀር የአንድ ኢትዮጵያዊ ፖለቲካዊ ህልውና የተመሰረተው በእሱ ብሔር ወይም ቋንቋ ስም በሚናገሩ አካላት ላይ ሆኗል ብለዋል። ሉዓላዊነት፣ ግዛት፣ ቋንቋና የፖለቲካ ውክልና በእጅጉ ሲቆራኙ የፖለቲካው መነሻ እንደ ዜጋ ምን መብት አለ ከሚለው ይልቅ የየትኛው ብሔር አባል ነህ ወደሚለው ይሸጋገራል ብለዋል። ይህ ደግሞ አያሌ ችግሮችን ፈጥሯል። ዋነኛው ችግር ምርጫ መሸነፍ፣ ወንበርን የማጣት ጉዳይ ብቻ መሆኑ ቀርቶ የህልውና፣ የጥበቃና የማንነት መጥፋት አደጋ ስጋት መሆኑ ነው። በተጨማሪም የፖለቲካ ድርጅቶች ሙሉ ብሔርን ወክለናል ብለው ሲነሱ በማህበረሰብ ውስጥ ያለን የሀሳብ ልዩነት በማፈን የውስጥ ዲሞክራሲን ይጎዳሉ። ለምሳሌ አንድ ኦሮሞ ወይም አማራ በስሙ የሚነግደውን ፓርቲ ቢቃወም ብሔሩን እንደከዳ ተደርጎ ይፈረጃል። ከዚህም ባሻገር ከብሔራቸው ክልል ውጭ የሚኖሩ ዜጎች ከተለያዩ ብሔሮች የተወለዱ ቅልቅል ማንነት ያላቸው በሚሊዮን የሚቆጠሩ ኢትዮጵያውያን እንዲሁም ፖለቲካዊ ማንነቴ በብሔር እንዲገለጽ አልፈልግም የሚሉ ዜጎች በህገ መንግስቱ የፖለቲካ ቦታ በማጣት እንዲገለሉ አድርጓቸዋል። ክቡር ገና የፌዴራል ስርዓቱ የባህል፣ የቋንቋና የራስ ገዝ አስተዳደር መብቶች ይፍረሱ የሚል አቋም አላንጸባረቁም። ፌዴራሊዝሙ ቀድሞ የነበሩ እውነተኛ በደሎችን አርሟል። ነገር ግን ፖለቲካዊ ማበረታቻዎቹ ዳግም ሊታዩ ይገባል ይላሉ። ህገ መንግስቱ የኢትዮጵያን ብዝሃነትና የመገንጠል መብትን እጅጉን አጉልቶ እንዳስቀመጠው ሁሉ የጋራ ሀገር ለመገንባት መምረጥን የሚያሳይ የኢትዮጵያዊነት አንድነትንስ እንዴት በህገ መንግስቱ ይገልጸዋል ሲሉ ይጠይቃሉ። አንድነት በባንዲራ በመዝሙርና በጂኦግራፊ ብቻ ሊቆም አይችልም። ፖለቲካዊና ህገ መንግስታዊ ትርጉም ሊኖረው ይገባል። ስለሆነም ህገ መንግስቱ ሉዓላዊ ስልጣን የኢትዮጵያ ዜጎች ነው። እነዚሁ ዜጎች በግልም ሆነ በጋራ የኢትዮጵያን ብሔሮች፣ ብሔረሰቦችና ህዝቦችን በመወከል አንድ የጋራ ፌዴራላዊ ፖለቲካዊ ማህበረሰብ ይመሰርታል ወደሚል ጽንሰ ሐሳብ ቢቀየር ዜጋውን ከብሔር በፊት በማስቀደም ብዝሃነትን ከጋራ የፖለቲካ ቤት ጋር በማዋሃድ እንደሚቻል የመፍትሄ ሐሳባቸውን አቅርበዋል። ላለፉት 3 አስርት ዓመታት ማንን ያስተዳድራል፣ የትኛው ግዛት የማን ነው በሚሉ ጥያቄዎች ስንወዛገብ ቆይተናል ያሉት ጸሐፊው፣ አሁን ግን ኢትዮጵያዊ ዜጋ መሆን ትርጉሙ ምንድነው? ከልዩነቶቻችን ባሻገር እንደ አንድ ሀገር እንድንቀጥል የሚያደርገን ህገ መንግስታዊ መርህ ምንድነው? ለሚሉት ጥያቄዎች ኢትዮጵያ ምላሽ መስጠት ግድ ይላታል ሲሉ መናገራቸውን የተዘገበው። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛችኋለን። መልካም ጊዜ